እግዚአብሔርን ከወደድከው ኃጢአትን በመጥላት ለእግዚአብሔር ያለህን ፍቅር አሳየው። እግዚአብሔርን ካፈቀርሽው ከኃጢአት ፍቅር በመላቀቅ ለእግዚአብሔር ፍቅር እንዳለን እናሳየው። የተወደዳችሁ ምእመናን እግዚአብሔርን የመውደዳችን ዋና ማረጋገጫ ምን እንደሆነ ታውቃላችሁ? ሰይጣንንና ሥራውን መጥላታችን ነው። የእግዚአብሔር ቃል እንዲህ ይላል፣ የዓለም ወዳጅ ሊሆን የሚፈቅድ እንግዲህ እግዚአብሔር ጠላት ሆኗል ይላል። ልድገሙ። ቅዱስ ያዕቆብ በመልእክቱ ምዕራፍ 4 ቁጥር 4 ላይ እንግዲህ የዓለም ወዳጅ ሊሆን የሚፈቅድ የዓለምን ፈቃድ የሚፈጽም የእግዚአብሔርን ፈቃድ እምቢ የሚል እንግዲህ የዓለም ወዳጅ ሊሆን የሚፈቅድ የእግዚአብሔር ጠላት ሆኗል ይላል። ወዳጆች በኃጢአት ውስጥ መኖር ወይም ከኃጢአት ጋር መደላደል ወይም ኃጢአትን ይዞ መኖር የእግዚአብሔር ጠላት መሆን ነው። ዓለምን መውደድ ለእግዚአብሔር ጥል ነውና ይላል መጽሐፍ ቅዱስ። እስኪ ጠይቃችሁ እውነት ቅድም እንዳልኩት ያን ያህል እየወደድ ነው እግዚአብሔርን ብዙ እየሆነለት እግዚአብሔር የሚጠላውን አንድ ኃጢአት መጥላት እኮ ነው ያቃት። እግዚአብሔርን የሚወዱ ምእመናን እግዚአብሔር የሚወደውን ይወዳል። እግዚአብሔርን የሚያፈቅሩ ክርስቲያኖች እግዚአብሔር የሚጠላውን ይጠላሉ። ወዳጆቼ እግዚአብሔር ጽድቅን ይወዳል፣ ክርስቲያኖችም ጽድቅን ይወዳል። እግዚአብሔር ኃጢአትን ይጠላል፣ ምእመናንም ኃጢአትን ይጠላሉ። አያችሁ፣ እግዚአብሔርን የመውደዳችን ዋና ማረጋገጫ እልልታ፣ ዝማሬ፣ ስብከት ቁጭ ብሎ መስማት ብቻ አይደለም። አስራት በኩራት ማውጣት፣ በዓል ማክበር ብቻ አይደለም። ዝክር መዘከር ብቻ አይደለም። ከኃጢአት ጋር መቆራረጥ መጨከን ነው ወገኖች። እንግዲህ እግዚአብሔርን በምን መውደድ ላሳየው? ኃጢአትን ጠልተህ አሳየዋ። እግዚአብሔርን ማፍቀሬን በምን ልግለጥለት? ዓለምን በመጥላት ነዋ። የዓለምን ፈቃድ ባለመፈጸም ነዋ። የዓለም ፈቃድ ምንድን ነው? አመፀኛነት ነው። የዓለም ፈቃድ ምንድን ነው? ዝሙት ነው። የዓለም ፈቃድ ምንድን ነው? ጸብ ነው። የዓለም ፈቃድ ምንድን ነው? ይህንንና ይህን የመሰለውን ክፉ ስራ። እግዚአብሔርን እወደዋለሁ የምትል ነፍስ መውደዷን የምታረጋግጠው ከኃጢአት በመለየቷ ነው በዋናነት። ሶስተኛ እርግጠኛ ነኝ እዚህ የመጣነው እኔም እናንተ እግዚአብሔርን ምርጫችን ስላደረግን ነው። ምርጫውን እግዚአብሔርን ያደረገ ክርስቲያን ምን ያደርጋል ካላችሁኝ፣ መንገዱን የእግዚአብሔር መንገድ ያደርጋል። እግዚአብሔርን መርጠነው የለ እግዚአብሔርን ከመረጡ ምርጫችንን እግዚአብሔርን ካደረግነው የተወደዳችሁ ክርስቲያኖች መንገዳችን የእግዚአብሔር መንገድ ነው። እግዚአብሔር የሚለንን እናደርጋለን፣ እግዚአብሔር የማይለንን እንተዋለን። እንደ ክርስቲያን እኔ ክርስቲያን መንገድን ሕይወትን ወደ ሆነው አምላክ የቀረብኩ ስለሆነ መንገዴ የክርስቶስ መንገድ ነው። መንገዱን የእግዚአብሔር መንገድ ያደርጋል። አንድም ነገር ሊሰራ ሲል እግዚአብሔር የሚወደው የሆነ ተግባር ሊፈጽም ሲል እግዚአብሔር በፊት ያየኛል፣ እግዚአብሔር በፊት ይቆማል ይላል። መንገዱን እግዚአብሔር ያደረገ ሰው ቀኑን ሙሉ እግዚአብሔርን በመፍራት ይኖራል። ማንም ሁሉ ዘውትር እግዚአብሔርን በፊት አድርግ እንዳለው አባ እንጦንስ
ምርጫውን እግዚአብሔር ያደረገ ሰው የአባቶቻችን እንፈራለን፣ የወላጆቻችን ስለ እናቶቻችን ብለን የምንተው ብዙ ነገር አለ። አንዱ የመመና ምርጫውን እግዚአብሔር ያደረገ ሰው መንገዱን እግዚአብሔር ያደርጋል። ይሄ ብቻ አይደለም። ምርጫውን እግዚአብሔር ያደረገ ሰው ፈቃዱን የእግዚአብሔር ፈቃድ ያደርጋል። እኛ ክርስቲያን የሆነው የእግዚአብሔርን ፈቃድ ለመፈጸም ወገኖች፣ የክርስቲያን ፈቃድ የእግዚአብሔር ፈቃድ፣ ፈቃዳችንን ለፈቃዱ ማስገዛት፣ ሕይወታችን ሁሉ ያንተ ፈቃድ ይሁን ማለት ነው። እውነተኛ ክርስቲያን ፈቃዱን ለፈቃዱ ማስገዛት ይጀምራል። ሁለተኛ፣ ሶስተኛ ሐሳቡ እግዚአብሔር ሐሳብ ነው የሚሆነው። ወገኖቼ ምርጫውን ያደረገ ክርስቲያን ሐሳቡ እግዚአብሔር ነው፣ ውሎ እግዚአብሔር ነው፣ ንግግሩ እግዚአብሔር ነው፣ ዓላማው እግዚአብሔር ነው፣ ንግዱ እግዚአብሔር ነው፣ ስራው እግዚአብሔር ነው፣ አገልግሎቱ እግዚአብሔር ነው። ሁሉ ነገሩ ሐሳቡ ሁሉ እግዚአብሔር ነው። ምርጫ እግዚአብሔርን ማድረግ ማለት መንገድ፣ ፈቃድ፣ ሐሳብን ሁሉ እግዚአብሔርን በማድረግ መኖር ነው ወገኖች። አራተኛ እርግጠኛ ነኝ አሁን ጮክ ብያን ጥያቄ ልጠይቅ ሁላችሁም እጃችሁን እንደምታወጡ አውቃለሁ። ግን ለምን አንገላታችኋለሁ? ያው ከሚመጣው የመጨረሻው ዘመን መከራ መዳን ትፈልጋላችሁ ወይ ብላችሁ በእርግጠኝነት እንኳን እጃችሁን እግራችሁንም ታወጡልኛላችሁ። አዎ ከሚመጣው መከራ መዳን የማይፈልግ ማለት ነው። ከመጪው ስቃይ ማምለጥ የማይፈልግ ማለት ነው። ወገኖቼ በፊታችን ካለው ሊመጣ ካለው መከራ መዳን የምትፈልግ ነፍስ አንድ ነገር ታደርጋለች። ምን ታደርጋለች? አንድ ነገር ታደርጋለች። ከኃጢአት ጋር ትቆራረጣለች፣ ወደ ንስሐ ትቀርባለች። እግዚአብሔርን ደስ ወደሚያሰኝ ወደ መመለስ ሕይወት ትመጣለች። አንድ ቁም ነገር ልንገራችሁ። አባ እንጦንስ የተናገረውን ነገር ቅጣትን ሳታመጣ የምታልፍ ኃጢአት የለች። የከመርነው በደላችን፣ ንስሐ ያልገባንበት ኃጢአታችን፣ ያልተናዘዝነው በደላችን፣ እንደ ቀልድ ያለፍነው ጥቃቅኗም ኃጢአታችን እንዳትረሱ ጭንቃሌ ቅጣት ይላታለች። እግዚአብሔር መሐሪ ብቻ አይደለም ፈራጅ፣ እግዚአብሔር ይቅር ባይ ብቻ አይደለም ቀጪ። እንዳትረሱት። ንስሐ ባትገቡ እናንተም እንዴት ትጠፋላችሁ ናቸው። መቼም መጥፋት አንፈልግም። መቼም ከእግዚአብሔር ቅጣት በታች መኖር አንፈልግም። መቼም የእግዚአብሔር የልምጭ ቅጣት እዚች ዓለም ላይ ማረፉ አይቀርም። ከዚች ዓለም ጋር አብረን መቀጣት ካልፈለግን ወደ እግዚአብሔር እንመለሳለን። በሙሉ ከእግዚአብሔር ቅጣት ያመለጡ ሰዎችን ይሏቸው ንስሐ ገብተው ከእግዚአብሔር ታርቀው። የእግዚአብሔር ቃል እንዲህ ይላል። ትንቢተ ኤርምያስ ምዕራፍ 26 ቁጥር 13 ላይ እንዲህ የሚል ቃል ተጽፏል። ሐሳባችሁንና መንገዳችሁን ተዉ፣ ክፉ መንገዳችሁን ራቁ። እግዚአብሔር የተናገረባችሁን ክፉን ነገር ይተወዋል ይላል። እግዚአብሔር ተናግሮብሽ ከሆነ፣ እግዚአብሔር ተናግሮብህ ከሆነ፣ እግዚአብሔር ተናግሮኝ ከሆነ፣ እግዚአብሔር ለዓለም ያዘጋጀው ፍርድና ቅጣት ካለ እግዚአብሔር የተናገረውን ክፉ ነገር እንዲተው ክፉ ነገራችንን እንተው። እርግጠኛ ነኝ እግዚአብሔር ጸልያችሁ እንዲሰማችሁ ትፈልጋላችሁ። እግዚአብሔር አንኳኩቶልን እንዲከፈትን እንፈልጋለን። እግዚአብሔርን ለምንን መደመጥ እንፈልጋለን። ስንት ጥያቄ ያለን መሰላችሁ? እዚህ ስለት የተሳነበት ጥያቄ፣ አልፈታ ያለ እንቆቅልሽ፣ አልከፈት ያለ በር፣ አልፈወስ ያለ ቁስል፣ የዘገየ ጥያቄ፣
ስንት ጉድ አለን እኛ። ቅዱስ ዮሐንስ አፈወርቅ እግዚአብሔር እንዲሰማችሁ ከፈለጋችሁ እናንተም እግዚአብሔርን ስሙት ይላል። እግዚአብሔር ከኔና ከእናንተ የሚፈልገው ምን ይመስላችኋል? ወርቅ፣ ብር፣ ፍሪዳ ምንም ነገር አይፈልግም እግዚአብሔር። በዓለምና በዓለም ያለው ሁሉ እሱ ነው እግዚአብሔር። እግዚአብሔር የሚፈልገው ያንተ ሳይሆን አንተ ነው። እግዚአብሔር የሚፈልገው ያንቺ ሳይሆን አንቺ። ለእግዚአብሔር የመዓዛ ሽታ የሚሆነው የምናቀርብለት ዕጣንና ጧፍ እንዳይመስል። እኛ ካልተመለስን ዕጣኑ የሚሰነፍት ሽቶም የሚዘገንንና የሚጎመዝስ ነው። አስጸያፊ ነው የሚለው ወዳጆች። በዓላችን እንኳን ያስጸይፈዋል። ያንን የወደው እኛ አላውቅም። አንድ ነገር ግን ተናግሮናል። እግዚአብሔር እንዲሰማችሁ ከፈለጋችሁ እግዚአብሔር እናንተ ስሙት። በምን እንስማ? መንግሥተ ሰማያት ቀርባለች። የሚያነሳው የሁል ጊዜ ትምህርት ይሄ። ብዙዎቻችን ትምህርት እንዳልተማር ጉባኤ እንዳልተካፈልን እንቆጥራለን። እንዲህ አይነት ትምህርት ሲሰጥ አምስተኛ የተወደዳችሁ ክርስቲያኖች፣ እኛ ክርስቲያን እንድንሆን ብቻ አይደለም የሚፈልገው እግዚአብሔር። እኛ ጉባኤ ተካፋዮች ብቻ እንድንሆን አይደለም የሚፈልገው እግዚአብሔር። እኛ እየተመላለስ እንድንሄድ ብቻ አይደለም የሚፈልገው። እኛ ንስሐ እንድንገባ ብቻ አይደለም የሚፈልገው እግዚአብሔር። እኛ ቁርባን እንድንቆርብ እና እሱ እንዲዋሃድን ብቻ አይደለም የሚፈልገው እግዚአብሔር። አንድ ነገር ጭምር ይፈልጋል እግዚአብሔር። ምን? ንጹሕ እንድንሆንለት ይፈልጋል። እሱን እንድንመስል። ይኸውላችሁ ክርስቲያን የሆነው እሱን እስከምታስመስልን ሕይወት ድረስ ነው ወገኖቼ። አሁን ቃላት የማይገልጡት፣ አሁን መጽሐፍት የማያውቁት ቅዱስ ጎርጎርዮስ ዘኑሲስ ስንደርስበት የምናውቀው አሁን ግን የማንረዳው ሕይወት አለ ይላል። እዛ ስንደርስ ድረስ ነው ክርስቲያን የሆነው። ወደ ረጅሙ የንጽህና ጉዞ፣ ወደ ረጅሙ የቅድስና ጉዞ ነው መንገድ የጀመርነው ወገኖች። ፍጹም ንጹሐን እስክንሆን ድረስ እስክንበቃ ድረስ ነው ክርስቲያን የሆነው ወገኖች። ታዲያ ለዚህ ረጅሙ የቅድስናና የንጽህና ሕይወት የሚደረገው ጉዞ የመጀመሪያው ነጥብ ንስሐ መግባትና ከእግዚአብሔር ጋር መታረቅ። የመጀመሪያው ነጥብ እሱ ነው። ከዛስ ፍጹም ንጹሕ ወደምንሆንበት አስደናቂ ሕይወት ነው። የመጀመሪያው ግንኙነት፣ የግንኙነቱ መጀመሪያ ይሄ ነው። ምእመናን ተወደዳችሁ ክርስቲያኖች፣ የአንዳንዶቻችን ቤት ክርስቶስ ወደ እኛ እየመጣ የአንዳንዶቻችን ቤት ግን ትርምስምስ ብሏል። እንኳን ሊያስገባ በሩን ጀምሮ እስከ ውስጥ ድረስ ዕቃ ትርክምክም ብሎበታል። እንዲህ የተተራመሰ ቤት እንኳን ለክርስቶስ ለሰው እንኳን ያስጠላል። የአንዳንዶቻችን ቤት እንደዚህ ትርምስምስ ወጥቷል። ታዲያ ክርስቶስ ይገባል እዚህ ቤት ማረፊያ የሚያገኝበት፣ ለእግር መንገድ እንኳን የተከለከለበት፣ ምኑም የተደረደረበት ቤት፣ ሐሜቱ እዚህ ጋር፣ ውሸቱ እዚያ ጋር፣ ትዕቢቱ እዛ ጋር፣ ስርቆቱ ዝሙቱ ሶፋ ላይ ትርምስምስ ያለ፣ ንቀቱ እዛ ጋር፣ ስድቡ እዛ ጋር። አሁን ክርስቶስ እዚህ ቤት ውስጥ ሰብሮ ይገባል ወይስ በትህትና ይገባል? ቤታችንን ያለ የአንዳንዶቻችንስ ቤት ሕይወት ማለት እኮ ነው። ልባችን ማለት እኮ ነው። ሰውነታችን ማለት እኮ ነው። የአንዳንዶቻችን ቤት ደግሞ አቤት ቀጠርሻ ሞቶታል። አያስገባም። አዋራ ብቻ ነው፣ ጉድፍ ብቻ ነው። ሽታው እንዴት ይሰነፍጣል መሰላችሁ? እንኳን ክርስቶስ ሰው ማያቀርብ ባህል ያለው ሰው ስንት ነው? እንኳን ከክርስቶስ ጋር ከእናቱ ጋር መኖር ያልቻለ ስንት ነው? ከባሏ ጋር መኖር ያልቻለ ስንት ነው? ሽታ፣ የጸባይ ሽታ፣ የአመል ሽታ
እንዴት ይሰለፍጣል ሰው ማጠር እና ክርስቶስን ያቀርባል። ጥቀሻ ብቻ ሸራሪት ብቻ አቤት! አሁን እግዚአብሔር እዚህ ቤት ውስጥ ይስተናገዳል። የአንዳንዶቻችን ቤት የማይጣል ቱሃን አለው ተባይ አለው አያስቀምጥ አንድ ሌሊት እንኳን አያሳድርም። አቤት ጸባያችን፣ አቤት አመላችን። አሁን ክርስቶስ እዚህ ውስጥ ያድራል። ማረፊያ ፈልጎ ሲመጣ የሚያሳርፈው ሰውነት ያዘጋጀ ምእመን ይኖር ይሆን? ሚኮሰኩስ ነፍሳት ያሉበት አሁን እዚህ ቤት ውስጥ እንደማትኖሩ እናውቃለን። እንቅልፍ ይዟችሁ አሸልጓችሁ እንኳን አታድሩ። ስትፎክቱ ነው የምታድሩት። የተባዩ ብዛት ያንዳንዶቻችን ይተሳሰባል። ደስ የማያሰኙ ሕይወቶች፣ በደሎችና ኃጢአቶች ቤታችን ውስጥ እንደነዚህ አይነት ተባዮች ማሳደር ውጣ ልቀቅ ብረር የሚሉ አሁን እዚህ ውስጥ ክርስቶስ ያድራል። አንዳንዶቻችንም አንደማለን ትልልቅ ውሾች ያስረናል። ተናዳፊ እባቦች መግቢያ በር ላይ ያስረናል። ታዲያ ክርስቶስ እንዴት አድርጎ እነዚህን ውሾች አልፎ ሄዳል? አውሬ ሆነ ተቆጪዎች፣ አውሬ ሆነ አኩራፊዎች፣ አውሬ ሆነ ተናዳፊዎች፣ አውሬ ሆነ ነገረኞች። ታዲያ ክርስቶስ ይህን ዘልቆ ይገባል። በዚህ ውስጥ ማረፊያ ያገኛል ክርስቶስ። ወላጆች ላሳቀቃችሁ ፈልጌ ምን ወጣችሁ ግን እውነቱ እንድንነጋገር የሚጠቅም በዚህ ዘመን ሁላችን ከኔ ከቋሚ ጀምሮ ቤታችን ክርስቶስን ለማስገባት አቅማችሁ። ስለዚህ ምን እናደርግ? 3 ደረጃዎችን ልንገራችሁ። ቢያንስ ከዚህ ጉባኤ በኋላ አንድ ነገር ይጠበቃል። እግዚአብሔር ከኔና ከእናንተ የሚጠብቀው ንስሐ ለመግባት መፈለግ፣ ንስሐ ለመግባት ማሰብ። ይህ ቤታችንን ያስተካክለዋል። የተወደዳችሁ ክርስቲያኖች ንስሐ ለመግባት ወይም ኃጢአትን ለመተው ባላሰብን ጊዜ ሁሉ በኃጢአት ውስጥ እንደምትኖሩ ታውቃላችሁ። ለምንድን ነው ሁሌ በኃጢአት የምንኖረው ካላችሁ፣ ወይም ኃጢአትን ለመተው በንስሐ ስለማመስ ሀሳቡ ከሌለ አቅሙ አይኖርም፣ ፈቃዱ አይኖርም፣ መጨከኑ አይኖርም። ቢያንስ ከዚህ ጉባኤ በኋላ አይበቃም የመሸረዳደድ፣ አይበቃም የተጫጫ መለያየት፣ አይበቃም ማራስን መከራ ደረሰበት